ከኢቢኤስ ቢዝነስ ጋር ነው ቆይታ ያደረጋችሁ ያላችሁት። የኢትዮጵያ ኤሌክትሪክ አገልግሎት የኤሌክትሪክ ተሽከርካሪዎች የቻርጅ መሙያ ጣቢያዎችን እያስፋፋ ይገኛል። ተቋሙ አሁን ላይ በኮዬ ፈጬ፣ ኮተቤና ፒያሳ 3 ቦታዎች የቻርጅ መሙያ ጣቢያዎችን ገንብቶ አገልግሎት እየሰጠ ሲሆን በቀጣይም በመላ ሀገሪቱ 40 የሚሆኑ የቻርጅ መሙያ ጣቢያዎችን ለመገንባት አቅዷል። በስራ ላይ የሚገኙት የቻርጅ መሙያ ጣቢያዎች በተመጣጣኝ ዋጋ ሳምንቱን ሙሉ እንዲሁም በቀን 24 ሰዓት አገልግሎት ይሰጣሉ። ባልደረባችን ጥላሁን አያሌው በዚህ ላይ ተጨማሪ አለው። ጤና ይስጥልን ክቡራትና ክቡራን እንዴት አላችሁ? ዛሬ ከስቱዲዮ ወጣ ብለናል። የምንገኘው ደግሞ የኢትዮጵያ ኤሌክትሪክ አገልግሎት በከተማችን አዲስ አበባ የገነባቸው የኤሌክትሪክ ተሽከርካሪ የቻርጅ ማድረጊያ ጣቢያዎች ላይ ነው። የኢትዮጵያ ኤሌክትሪክ አገልግሎት እንግዲህ በከተማችን አዲስ አበባ 3 ቦታዎች ላይ የኤሌክትሪክ ተሽከርካሪዎች ቻርጅ ማድረጊያ ጣቢያዎችን ገንብቷል። በዚህ ጣቢያ ላይ የሚሰጡ አገልግሎቶችን በተመለከተ ሰፊ ቅኝት እናደርጋለን። አብራችሁን ቆዩ። እንደምን አለ? ሰላም ነው። እንዴት አለ? አለን ይመስገን። እስኪ ማንም በል የስራ ኃላፊነቶችን ስሞትን ያስተዋውቁንና እንቀጥላለን። እሺ፣ እኔ መንግስቱ አስረስ እባላለሁ። በኢትዮጵያ ኤሌክትሪክ አገልግሎት የኢንጂነሪንግ ዳይሬክተር ሆኜ እየሰራሁ ነው ያለሁት። አሁን ያለንበት ኮተቤ ነው። እንኳን ደህና መጣችሁ በድጋሚ። ኢቪ ቻርጂንግ ቢዝነስ ውስጥ ስንገባ የመጀመሪያ እንደ ዋናነት ግንባር ቀደም አድርገን አስመረቅ ነው ይሄ ቦታ ነው። ይሄ ቦታ በዚህ በኩል ከላይ የሚመጣ በታች በኩል ደግሞ በሳሊተ ምሕረት የሚመጣ ስትራቴጂክ ቦታ የሆነ በአንዴ 24 መኪና ቻርጅ ማድረግ የሚችል 2 ሳይትን እንደ አንድ ሳይት ኮንሲደር ያደረግንና ከዚህ በፊት በመጋቢት ወር ላይ ያስመረቅነው ሳይት ነው። ለዛም እንደ ኢትዮጵያ 40 ሳይቶች ሰሌክት አድርገናል። ከዛ ውስጥ አዲስ አበባ 32 ሳይት፣ ከዛ ውጪ 8ቶቹ ከዚህ ከቢሾፍቱ ጀምረን አዳማ፣ ሞጆ፣ ባቱ፣ ሻሸመኔና አዋሳ ላይ እንደ ከተማዎቹና የመኪኖቹ አቬይላቢሊቲ ሳይቶቹን ደብል አድርገን እየሰራን ነው። የቴክኖሎጂ አድቫንስመንቱ ብናነሳ ደስ ይለኛል። ምናልባት በፍጥነታቸው በቻርጂንግ ሲስተማቸው እንደዚሁም ወቅቱን እና ዘመኑን የጠበቁና የተሻሻሉ ከመሆናቸው አኳያ እስኪ የተወሰኑ ሀሳቦች እነዚህ ላይ ቢያወሩኝ ደስ ይለኛል። እሺ፣ አመሰግናለሁ። እንዳልኩ እንግዲህ እኛ አሁን እየተጠቀመን ያለ ነው ስማርት ዲቫይስ ነው። ይሄን ቻርጅ ላይ ስንመጣ እዚህ ላይ ሴንሰሮች አሉ። ይሄን ወደ መኪና ስናደርግ መኪና ላይ ተሽከርካሪ ላይ ያለው ሴንሰሮች አሉ። ባትሪ ማኔጅመንት ሲስተም የሚባል አለ። ይሄን ዲቫይስ እዛ ላይ በምናስገባበት ሰዓት ሴንስ በማድረግ ምን ያህል መቀበል ይችላል የሚለውን ነገር ዲተርሚን ያደርጋል በዋናነት ዘን እዛ ላይ ሴንስ ካደረገ በኋላ ካፓሲቲው ባትሪ ማኔጅመንት ሲስተሙ ዲቫይሱ ይሄን መቻሉን ካወቀ በኋላ ከዚህ ውስጥ ኢንተለጀንት ዲቫይሶች አሉ። ይሄ ዲቫይስ በአንዴ በግራና በቀኝ 500 ኪሎዋት መስጠት ይችላል። 250 በአንድ ሳይድ፣ 200 በአንድ ሳይድ። ይሄ ለነዚህ ትናንሽ ተሽከርካሪዎች ብቻ ሳይሆን ለትላልቅ ሃይብሪድ የመሳሰሉት በአንዴ ቻርጅ ማድረግ የሚችልበት ትልቅ አቅም አላቸው። ሁለተኛ ይሄን ነገር ስናደርግ ስማርትነቱ ቴሌብር ፋንክሽን እናደርጋለን። እዚህ ጋር ፔመንት ሲስተሙ እዚህ ጋር ማንም ሳይመጣ ደንበኛው መጥቶ እስካን አድርጎ ዲፖዚት ካደረገ በኋላ መኪና ጋር ኮኔክት ያደርጋል። ዘን ማኔጅመንት ሲስተሙ ይሄን ከዋና ቋት ላይ ወይ ሰርቨር ላይ በምንለው ሲስተም ላይ ማኔጅ ማድረግ የምንችልበታል። ሶ ዲተርሚን የሚያደርገው ይሄ ዲቫይስ ሴንስ ካደረገ በኋላ የሚያመጣውን እዛ ላይ ያለው ዲቫይሱ ባትሪው ይሄን መኪናው አኮሞዴት ያደረገውን ባትሪን ኢቫሉዌት ካደረገ በኋላ ኢንጀክሽኑን ከዚህ ከሆነች 1 ደቂቃ በኋላ ካልኩሌት አድርጎ ስዊች ያደርግለታል ማለት ነው። ዊ ኮል ኢት ይሄኛውን ዲስፔንሰር እንላለን። ከሌላ ቦታ 1 ሰዓት የሚፈጀው እናንተ ጋር 40 ደቂቃ 35 ደቂቃ መሞላት ግዛት አለ እና በዛ ላይ ፓርኪንግ ፍሪ አይነት ነገር እንዳለው አየሁት። ከ400 እስከ 550 እንደዛ ነው። 550 ፉል ለማድረግ 550 ነው የምጠይቀኝ። አሁን እንደምናየው የኮተቤው ሳይት ሙሉ ተይዟል። ብዙ መኪኖች ናቸው። ምናልባት እየተመለሱ ያሉም ሊኖሩ ይችላሉ ብዬ አስባለሁ። ይህ የሚያሳየው ምናልባት ከፍተኛ የሆነ ፍላጎት እንዳለ ነው። ከዚህ ጋር በተገናኘ እናንተ የሚያቀዳቸዋቸው እቅዶች አሉና ከዚህ ዲማንድ መነሻ በቀጣይ ምን አስባችኋል? የት ቦታ ለማስፋት አስባችኋል? እቅዳችሁ ምንድነው? ከዚህ ጋር በተገናኘ በጣም አሪፍ። እኛ አሁን እንደ ሀገር ነው ኢትዮጵያ ኤሌክትሪክ አገልግሎት ስሙም እንደሚገልጸው ፕሪፊክሱ ኢትዮጵያ ነው። ኢትዮጵያ ስንል ሰሜን፣ ደቡብ፣ ምዕራብ፣ ምስራቅ። አዲስ አበባ ላይ 32 ሳይት አለን። አሁን ላይ አንደር ኮንስትራክሽን ያሉ 7 ሳይቶች አሉ። እንደ በዋናነት ለቡ ጋር አለን ጫሉ ሮድ ላይ
ፉሪ አለን፣ ከዛ ጀርመን ስኩዌር አለን፣ አልፈን ደግሞ በዚህ ፔፕሲ አካባቢ አለን፣ 4 ኪሎ አለን፣ ወደ ላይም ወደ እንጦጦ መውጫ ላይ አለን። አዘ ሴም ታይም አምስቱን የአዲስ አበባ መውጫና መግቢያ ላይ ጣፎ፣ ቃልቲ መውጫ ላይ ገላን እና በዚህ ደግሞ በፉሪ እና በዚህም በቡራዩ ሳይቶች ላይ ኮንስትራክሽን ሳይቶች የጀመርናል። መሀል ላይ ቦሌ ላይ ደግሞ ብዙ ሳይቶች አሉ። እነሱም አንደር ኮንስትራክሽን ፌዝ እና የራይት ኦፍ ወይ የመሬት ኢሹ ላይ ያሉ ነገሮች ክሊን እያደረገ ከከተማ አስተዳደሩ ጋር እየሰራን እንገኛለን። አሁን ደግሞ የምንገኘው ከኮቶቤ ቀጥለን ዋና መስሪያ ቤት የነበረበት ግቢ ውስጥ ፒያሳ ዋና መስሪያ ቤት ለከተማ አስተዳደሩ ቅርብ የሆነና ብዙ ደንበኞች የሚገኙበት ብዙ ትልልቅ ሞሎች የሚሰሩበትና የነባር ከተማ ቀደምት ከተማ የነበረበት ላይ እየሰራን ኢንፍራስትራክቸሮቹ አሉን። እያየንም ደግሞ እዚህ ጋር እየጨመርን የምንሄድበት እነኚህ ቀጣዮች የገበያ ሁኔታውን አይተን የምንሰራበት ምክንያቱም ክራውድድ ስለሚፈጥር እዚህ መሀል ላይ ለዛ ብለን ሪዘርቭ አደረግነው። ይሄን ለጊዜው 3 መኪና 6 ዲስፔንሰር ያለውን እየተጠቀምን ነው። ስለዚህ እዚህ አካባቢ ፒያሳ አካባቢ ላይ የሚንቀሳቀሱ ቢሮ ያላቸውም ሆነ ለተለያየ አገልግሎት የሚመጡ እዚህ የኢትዮጵያ ኤሌክትሪክ አገልግሎት ዋና መስሪያ ቤት መጥተው በኤሌክትሪክ የሚሰሩ ተሽከርካሪዎቻቸውን ፓርክም አድርገው እዚሁ መጠቀም ይችላሉ ማለት ነው። ኤግዛክትሊ ይቻላል። በተጨማሪም ባይዘው በነገራችን ላይ ኢትዮጵያ ኤሌክትሪክ አገልግሎት አሁን ባለበት ሁኔታ ላይ ብዙ አይነት ትራንስፎርሜሽን ዲጂታልን፣ ኔትወርክ ስትሪንግዝን እየሰራ ነው ያለው። በዋናነት ክፍያችን 90% ወደ ዲጂታል አምጥተን ሰዎቹ ኢንፐርሰን ሳይሄዱ እዛ ቻርጅ ማድረግ የሚችሉበት ስማርት ሜትሪንግ የሚባልም አለ። ለወደፊት አሁንም እየሰራንበት ያለ ነው። ሰዎቹ ቤታቸው ሆነው ኤነርጂን እንዲሞሉ ወደዚህ ወደ ከስተመር ሰርቪስ ሳይሄዱ፣ በተጨማሪም ደግሞ ኦፍ ግሪድ እና ኦን ግሪድ ግሪድ ላይ ኮኔክት የተደረጉት ኦፍ ግሪድ ደግሞ ከ20 ኪሎ ሜትር ከመንገድ ከግሪድ ላይ ርቀት ላይ ያላችሁት በፀሐይ ብርሃን የሚሰራ ሶላር ቆጣሪን ኤነርጂ ሜትርን በነፃ እየሰጠን ኮኔክሽን እንሰራለን። ግሪድ ላይ ላሉ ደግሞ ለ2 አመት ያለ ወለድ ክፍያ ለ2 አመት የሚቆየው ቀስ በቀስ እየከፈሉ ኮኔክት የሚያደርጉበት እና በ2035 በፈረንጆች ኢትዮጵያን 100% ኤሌክትሪፋይ ለማድረግ እየሰራ ነው ያለ ነው። በቀጣይ ወደ ኮዬ ሄደን ኢፒዲሲ ፓርክ ውስጥ የሚገኘውን የእናንተ ስቴሽን ደግሞ እንመለከታለን ማለት ነው። ሹር እንሄዳለን። እዛ ሰፊ ነው፣ እንደዚህ ጠባብ ስላልሆነ በሰፊው የዋኘን እናያለን። በዋናነት እዚህ ቦታ የመረጥንበት ቦታ ላንድስኬፑ ምቹ የሆነው ወደ ሃይዌይ የሚሄዱ መንገዶች ላይ ሴንተር የሆነና እዚህ ግቢ ውስጥም ብዙ ኤፍዲአይ ፎሬን ዳይሬክት ኢንቨስትመንት ተቋማት የውጭ ሀገር ዜጎች ለባለ ሀብቱ እዚህ አካባቢ ነዋሪዎች ኮንዶሚኒየም የሚኖሩ ሰዎችም ምቹ የሆነ ኤንቫይሮንመንት ላይ እና ሰፊ የሆነ ላንድስኬፕ ላይ ነው ኢንቨስት ያደረግነው። እዚህ ላይ አት ታይም 24 መኪኖች በ12 ዲስፔንሰሮች እንደዚህ ነው የሰራን ያለ ነው። እዚህ አካባቢ ላሉ ሰዎች ለሚጓዙትም ለሚመጡትም እዚህ ለሚኖሩትም ለነሱ መተው መጠቀም እንዲችሉ መልእክት ብትሰጥልን ደስ ይለኛል። እዚህ አካባቢ ላይ ብዙ ኮንዶሚኒየሞች፣ ብዙ አፓርትመንቶች፣ ብዙ ኢንዱስትሪዎች ከቃልቲ አቃቂ እና እዚህ ኮዬ ፈቼ እና ቱሉ ዲምቱ አካባቢ ላይ ያሉት ኢንክሉዲንግ አዲስ አበባ ዩኒቨርሲቲ እዚህ ጋር ባሉት ኢንፍራስትራክቸሮች ይሄ ራይት ቦታ ትክክለኛ ቦታ ስለሆነ ያንንም ለወረፋም ሳይኖረው ላንድስኬፑም እዚህ አካባቢ ከተማ አስተዳደሩ አይፒዲሲ ውስጥ ዋን ስቶፕ ሰርቪስ የሚል አለ። እዚህ ውስጥ አይታችሁ ከሆነ ያንም ማዕከል አገልግሎት ሊጠቀሙ ሲሉ በአንድ ድንጋይ 2 ወፍ እንደሚባል እዛ ዋን ስቶፕ ሰርቪሳቸውን እየፈጸሙ እዚህ እቃዎችን ተሽከርካሪዎቻቸውን ቻርጅ እያደረጉ የካፍቴሪያ ሰርቪስም እዚህ ላይ ስላለ በዚህ አካባቢ ላይ ስታልፉ መታችሁ ቻርጅ እንድታደርጉ ጥሪ እናደርግላችኋለን። ስሜ ደረጃ ያበራ እባላለሁ። የምኖረው እዚህ ኮዬ ኮንዶሚኒየም አካባቢ ነው የምኖረው። ይሄ የኤሌክትሪክ ወይ ፋስት ቻርጅ ማድረጊያ ጣቢያ እዚህ አካባቢ በመጀመሩ በጣም ደስተኛ ነን። ምክንያቱም እኔ ብዙ ቦታዎች ላይ እያደረኩም ነበረ። ይሄ ከሌሎቹ ለየት የሚያደርገው በጣም ፈጣን ነው፣ ዋጋውም በጣም ፌር ነው። ብዙ ቦታ ላይ ወረፋውም ራሱ በጣም ሰፊ ሰዓቶችን ታቃጥላለ። እንደገና ፍጥነቱም ከሌላው ቦታ ያለው ስሎ ነው። ይሄ ፈጣን ነው፣ ጊዜም በአግባቡ ትጠቀማለ።
ዋጋውም በጣም እንትን ነው። በተለያየ ቦታ ይሄ ነገር ቢለመድና ቢስፋፋ በጣም ደስተኛ ነኝ። ለኛውም በጣም ቅርብ ነው። ከቤቱ ወጥተ በ5 ደቂቃ በ3 ደቂቃ እዚህ መጥተ ወዳው በፍጥነት አድርገ የምትመለስበት ስለሆነ ጥሩ እድልን ነው ይፈጠራልን። ምናልባት የኮየው ከሌሎቹ በተለየ ያሟላቸው መሰረተ ልማቶች ለማነቃቃትና ለማበረታታትም ፕራይስ ዋይዝ ሊሆን ይችላል በተለያዩ መልክ ማሳያዎች የኮየው ከሌሎቹ ስቴሽኖች በምንድን ነው የሚለየው ማለት ነው? የኛ ፕራይስ የተሻለ ታይም ኦፍ ዩዝ የምንላለ። ታይም ኦፍ ዩዝ ማለት በተለያየ ሰዓት ላይ የግሪዱን ሁኔታ አይተን ግሪዱን እንደሚያቆጣጥር አካል ግሪዱ ላይ የሚመጡትን ቻሌንጆቹን ለመቀነስ ለምሳሌ ማታ ከሌሊት 4 ሰዓት እስከ ጠዋት 11 ሰዓት ድረስ 14 ብር ፒክ አወር ከ4 ሰዓት ወደዚህ የሚመጣው 14 ነጥብ ምናምን ነው። ከዛ ወደዚህ ያለው ደግሞ 18 ቀን በዚህ ሰዓት አሁን ቻርጅ በምናደርግ ደግሞ 16። ያ ነገር ምንድነው እንደ ተቋም ለግሪዱን እንደሚያስተዳድር አካል ግሪዱ ላይ ጫና እንዳያሳድር የኃይል ፍሰቱ ይታያል። ኃይል ፍሰቱ እንዲታይና በዛ መሰረት እንዲሰራ የታይም ኦፍ ዩዝ የታሪፍ የተለየ ነገር አለ። ሰዎች በቀላሉ ያለ ወረፋ መጠቀም የሚችሉበት እድል ያለ ይመስለኛልና እሱ ላይ ማውራት እንስ ልክ ነው። እዚህ አካባቢ ላይ ያለ ነው 12 ዲስፔንሰር ነው በአንድ ጊዜ 24 መኪኖች። ይሄ ቦታ እንደምታውቁት ፍሎው ከጎሮ ተነስቶ ደንበኞቻችን እዚህ አካባቢ ላይ መኖራ አለም ባንክ አለ፣ ሬዚደንት ኤሪያ የሆነ ገላን፣ በዚህ በኩል ደግሞ ቱሉ ዲምቱ፣ ኮየፈቼ እና እዚህ አካባቢ ላይ ደግሞ ብዙ አይነት ኢንዱስትሪዎች አሉ። እነሱም ኤፍዲአይ ፎሬን ዳይሬክት ኢንቨስትመንት እዚህ ኮምፓውንድ ውስጥ ብዙ አካላት አሉ። በሌላ በኩል ደግሞ ሰርቪሶች እዚህ ኮምፓውንድ ውስጥ ሰርቪስ ይሰጣል። ዋን ስቶፕ ሰርቪስ እንደ መሶብ አይነት ለኤክስፖርት ኢምፖርት ላይ ለሚሰሩ ደንበኞቻችን እዚህ ሲመጡ ሁለቱን ሰርቪስ በአንድ እንደሚያገኙ፣ በተጨማሪም ደግሞ ይሄ ቦታ ፍሰቱን ኮንሲደር በማድረግ 12 ዲስፔንሰሮችን 24 ተሽከርካሪ አት ዘ ሴም ታይም የሚያደርግ በመሆኑ ወረፋም ሳይታሰብ ቻርጀሩም ደግሞ ሱፐር ፋስት ቻርጅ ስለሆነ እንደ ባትሪ ማኔጅመንት ሲስተም ተሽከርካሪው ይዞ የሚመጣው ባትሪ አይነት ስቴት ኦፍ ቻርጅ አለው። እነኚህን ቤዝ ያደረገ በአጭር ጊዜ ውስጥ ከ20ም 30ም 40ም ደቂቃ የመኪናው የመቀበል ካፓሲቲውን ዲተርሚን ሴንሰሮች ዲቫይሱ ላይ ስላለ እሱን ካልኩሌት እያደረገ በባትሪ ማኔጅመንት ሲስተም ተሽከርካሪ ውስጥ ባለውን ነገር ኮንሲደር በማድረግ በአጭር ጊዜ ውስጥ ቻርጅ አድርጎ የሚሄድበትና ታይምን ዩቲላይዝ የሚያደርግበት እና አንደኛ በሱፐር ፋስት ቻርጅ በማድረጉ፣ ሁለተኛው ደግሞ ይሄን የሚያክል ኢንፍራስትራክቸር 24 መኪና አት ዘ ሴም ታይም በማድረግ ወረፋና የጊዜ ጉዳይ ሳያሳስባቸው መጠቀም ይችላሉ። በጣም ነው አመሰግናለሁ። እኔ አመሰግናለሁ። በዛሬው የኢቢኤስ ቢዝነስ ቆይታችን የተለያዩ የቢዝነስ መረጃዎችን ወደ እናንተ ስናደርስ ቆየን። ቃል ኪዳን ታደሰና ቁም ነገር ተስፋዬ ነበርን። አብራችሁን ስለነበራችሁ እናመሰግናለን። መልካም ጊዜ